ሰበር ዜና የካቲት 26 2018 ዓ.ም የመካከለኛው ምስራቅ ውጥረትና የኪም ጆንግ ኡን ድንገተኛ ጣልቃ ገብነት። ጤና ይስጥልኝ ክቡራትና ክቡራን የዋልያ ኒውስ ቤተሰቦች፣ የዓለም ፖለቲካ የትኩሳት ጣሪያ በነካበት በዚህ ወቅት በመካከለኛው ምስራቅ እጅግ አስገራሚና አስፈሪ መረጃዎች እየወጡ ይገኛሉ። ዛሬ በዝግጅታችን በኳታር ዶሃ የተሰማው ፍንዳታና ተያያዥ ስጋቶች፣ የሰሜን ኮሪያው መሪ ኪም ጆንግ ኡን ለምን አሜሪካን አስጠነቀቁ፣ እንዲሁም የሲአይኤን አዲሱን ድብቅ ስልት ምን ይመስላል የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በኳታር ዶሃ የተሰማው ፍንዳታና የዲፕሎማቶች ስጋት። ወደ መጀመሪያው መረጃችን ስንሄድ በኳታር ዋና ከተማ ዶሃ ከፍተኛ ፍንዳታ መሰማቱ የብዙዎችን ትኩረት ስቧል። ምንም እንኳን የፍንዳታው መንስኤ በዝርዝር ባይገለጽም የአሜሪካ ኤምባሲ በኳታር የሚገኙ ዜጎቿ ከጦር ሰፈሮችና ከዲፕሎማሲያዊ ተቋማቶች እንዲርቁ ጥሪ አቅርቧል። ይህ ስጋት ግን በኳታር ብቻ የተገደበ አይደለም። ሳዑዲ አረቢያ፣ ኩዌትና ዱባይ የሚገኙ የአሜሪካ ተቋማት በኢራን ድሮኖች ጥቃት ሊሰነዘርባቸው ይችላል የሚል ከፍተኛ ስጋት መኖሩን መረጃዎች ይጠቁማሉ። አሜሪካ ዜጎቿ አስፈላጊ ካልሆነ በስተቀር ቀጠናውን ለቀው እንዲወጡ እያሳሰበች ትገኛለች። ይህ እርምጃ በቀጠናው ትልቅ ነገር እየተደገሰ መሆኑን የሚያሳይ ምልክት ነው ተብሏል። የኪም ጆንግ ኡን ቁጣና የኒውክሌር መርከቡ ምረቃ። በሌላ በኩል ከሩቅ ምስራቅ የመጣው መረጃ ዓለምን ይበልጥ አስደንግጧል። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ለመጀመሪያ ጊዜ የሰራችውን ግዙፍ የኒውክሌር ሚሳኤል ተሸካሚ የጦር መርከብ በታላቅ ስነ ስርዓት አስመርቀዋል። ኪም በምርቃቱ ላይ ባደረጉት ንግግር በቀጥታ አሜሪካና እስራኤልን ተችተዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ህገወጥ ነው ያሉት መሪው የሰሜን ኮሪያን ብሔራዊ ጥቅም የሚነካ ማንኛውንም እንቅስቃሴ ካለ ፒዮንግያንግ ከባድ እርምጃ ከመውሰድ ወደ ኋላ እንደማትል አስጠንቅቀዋል። ይህ ንግግር ሰሜን ኮሪያ በመካከለኛው ምስራቅ ጉዳይ ያላትን አቋም በግልጽ ያሳየችበት አጋጣሚ ሆኗል። የሲአይኤ ድብቅ ስልትና የእስራኤል ቆራጥነት። የአሜሪካው ማዕከላዊ ደህንነት መስሪያ ቤት ወይም ሲአይኤ አዲስ ስልት መንደፉ እየተነገረ ነው። አሜሪካ ከኢራን ጋር ፊት ለፊት ከመጋጠም ይልቅ የኢራን መንግስት ከውስጥ ለመቦርቦር የኩርድ ታጣቂዎች የመደገፍ የማስታጠቅ ስራ መጀመሯ ተሰምቷል። ይህ ስልት የኢራንን ትኩረት ወደ ውስጥ እንዲመለስ ለማድረግ የታለመ ነው። በተመሳሳይ ሰዓት የእስራኤል መከላከያ ሚኒስቴር በሰጡት መግለጫ ጦርነቱ መጀመሩንና ወደ ኋላ እንደማይሉ አረጋግጠዋል። ድርድር የሚባል ነገር አሁን አይታሰብም ያሉት ሚኒስትሩ በቤሩትና በኢራን የተለያዩ ስፍራዎች ጥቃቱ ተጠናክሮ እንደሚቀጥል ገልጸዋል። ይህ የሚያሳየው ዲፕሎማሲያዊ መፍትሄዎች ቦታ እያጡ መምጣታቸውን ነው። ክቡራትና ክቡራን፣ የመካከለኛው ምስራቅ ውጥረት ወደ ዓለም አቀፍ ቀውስ እየተቀየረ ይመስላል። የዓለም ሀያላን አሰላለፋቸውን እያስተካከሉ ባሉበት በዚህ ወቅት ሁኔታው ወዴት ያመራል? እናንተስ በዚህ ጉዳይ ምን ትላላችሁ? የሰሜን ኮሪያው ጣልቃ ገብነት ሁኔታውን ያባብሰዋል ወይስ ያረጋጋዋል? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ፣ ሼር በማድረግ መረጃው ለብዙዎች እንዲደርስ አግዙ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ሰላም ቆዩ።